ምንድነው ምናምነው? ምናምነው እምነት የሚመጣው ከምንድነው? ከመስማት፣ መስማትም። ስለዚህ የእምነታችን መሰረት ምንድነው? የእግዚአብሔር ቃል ነው፣ ቃሉ ነው። የእግዚአብሔር ቃል በሌለበት እምነት አይመሰረትም። እምነት ሞራል አይደለም። እምነት ወጣትነት አይደለም። እምነት ስሜት አይደለም። የሞቅታ አይደለም። ስሜታዊነት አይደለም። እምነት ሰው እንደዛ ስለሚያደርገው ነው። እምነት የጸናበት የቆምክበት ነገር ነው። ምንድነው የጸናው? ምንድነው የቆምክበት ሲባል የሰማው እምነት የሚመጣው ከመስማት ነው። faith comes by hearing and hearing by the word of God. Good news media. የእምነት መንፈስ በሚል ርዕስ ስንማር ነበር። የእምነት መንፈስ ምንድነው? የእምነት መንፈስ ምን ማለት ነው? ወይ ምንድነው? የእምነት መንፈስ ማለት በግልጽ ቋንቋ ቃሉን ነው ኢንተርፕሬት ያደርገው። ሁለተኛ ቆሮንቶስ 4:13 ላይ ያለውን ቃል አመንሁ ስለዚህም ተናገርሁ። በቃ አመንኩ ስለዚህም ተናገርኩ። በቃ ይሄ ነው መንፈስ። አምኖ የሚያናገር። አመንኩ ስለዚህም ተናገርኩ። ያመነ ሰው ምን ይላል? ይናገራል። ምኑን? ያመነውን። ምንድነው ምናምነው የሚለውን ሳምንት በደንብ ተምረናል። ምንድነው ምናምነው? እምነት የሚመጣው ከምንድነው? ከመስማት፣ መስማትም። ስለዚህ የእምነታችን መሰረት ምንድነው? የእግዚአብሔር ቃል ነው፣ ቃሉ ነው። የእግዚአብሔር ቃል በሌለበት እምነት አይመሰረትም። እምነት ሞራል አይደለም። እምነት ወጣትነት አይደለም። እምነት ስሜት አይደለም። እምነት ብሎ የሆነ ሞቅ አለኝ በሚል የምናወራው አይደለም። የሞቅታ አይደለም። ስሜታዊነት አይደለም። እምነት ሰው እንደዛ ስለሚያደርገው ነው። እምነት የጸናበት የቆምክበት ነገር ነው። ምንድነው የጸናው? ምንድነው የቆምክበት ሲባል የሰማው እምነት የሚመጣው ከመስማት ነው። faith comes by hearing and hearing by the word of God. እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ስለዚህ የእምነታችን መሰረት ምንድነው? የእግዚአብሔር ቃል። የእግዚአብሔር ቃል በሌለበት ምን የለም? እምነት የለም። እምነት የሚመሰረተው በእግዚአብሔር ቃል ነው። ምናልባት በደንብ ላስተካክለውና እምነት የሚመሰረተው በጸጋው ቃል ነው። ምክንያቱም እምነትን የሚመሰረተው የምትሰማው የጸጋ ቃል። የጸጋውን ቃል ከመስማት ነው እምነት፣ ወይም መልእክቱን ከመስማት ነው። መልእክቱም በክርስቶስ መልእክት ነው አለ ጳውሎስ። እንደውም ይሄናውን አንደኛ ሮሜ 10:17 በአዲሱ መደበኛ ትርጉም ስታነቡት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል አይልም። ያኛው ነው ኪንግ ጄምስ ነው ይሄን የሚለው። ያኛው እምነት መልእክቱን ከመስማት ነው ይላል። መልእክቱም የክርስቶስ ትምህርት ነው ይላል። የክርስቶስ መልእክት ነው። ስለዚህ እምነትን የሚመሰርተው የክርስቶስ ትምህርት ወይም የክርስቶስ መልእክት ነው። የክርስቶስ መልእክት ወይም የክርስቶስ ትምህርት ምንድነው ብትሉ የጸጋ ቃል። ከአፉ ከሚወጣው ከጸጋው ቃል ይደነቁ ነበር ይላል። ከኢየሱስ አፍ የሚወጣ ቃል ሃሌሉያ! የአዲስ ኪዳን ቃል፣ የአዲስ ኪዳን እውነት፣ የተመሰረትንበት እውነት፣ የዳንበት እውነት የጸጋው ቃል ይባላል። የጸጋው ቃል። የጸጋውን ቃል ሰማን። አሁን ወንጌል ወተን ብንሰብክ እኮ የምታወሩት ሩት ቦዔዝ እግር ስር አትሉ አይደል? አሁን ወተን ወንጌል እንስበክ የምታወሩት ሁላችሁም ፈልቅቃችሁ እንደምንም አድርጋችሁ የጸጋውን ቃል ነው ካፋችሁ የምታወጡት። ምንም አድርጋችሁ ወንጌል እሱ ጋር ነው። ክርስቶስ ስላንተ ሞቶልሃል። ኢየሱስ ይወዳል። ደሙን በመስቀል ላይ አፍስሶልሃል። አንተን ስለማጽደቅ፣ አንተን ስለመቀደስ፣ አንተን ልጅ ስለማድረግ ምናምን ይሄን ነው እኮ የምትነግረው። ይሄንን ሲሰማ ነው እኔም ጌታን እቀበላለሁ። እንደናንተ ልጅ መሆን የምችል ከሆነ ሰይጣን የማያሸንፈኝ ከሆነ እኔ እኮ ሰይጣን እያሰቃየኝ ሲል ግድ የለም ጌታን ስትቀበል ትልብታላችሁ። እዛው እኮ ነው የምትነግሩት። ጌታን ስትቀበል አንተ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ስትሆን ባለስልጣን ትሆናለህ። ባለስልጣን ስትሆን በሰይጣን ላይ እንጂ ሰይጣን በአንተ ላይ አይሆንም። አንተ የበላይ ነው የምትሆነው። የምታወሩት ሁሉ የጸጋው ቃል፣ የጸጋውን ቃል በክርስቶስ ያገኘነውን እውነት ነው የምታወሩት። በክርስቶስ እንዲያው የሆነውናችሁ ተደርጋችኋል የተባልነውን እውነት ነው የምናወራው። ስለዚህ እምነት የሚመጣው የጸጋውን ቃል ከመስማት ነው። ይሄን የሰማህበትን
በዛ ላይ ደግሞ ትቆማለህ። አንደኛ ቆሮንቶስ 15 ላይ እንደዛ የሚለው የትምህርት ሐሳብ ባይሆንም የትምህርት ክፍል ባይሆንም ግን በጣም ወንጌሏን ግን በደንብ እንድትረዷት ፈልጋለሁ። አንደኛ ቆሮንቶስ 15 ከአንድ ጀምሮ ወንድሞች ሆይ ጳውሎስ ያለውን በደንብ ስሙት። የሰበኩላችሁን ለቆሮንቶስ ሰዎች እኮ ነው የሚነግራቸው። የሰበኩላችሁን እኔ የነገርኳችሁን ማለት ነው። የሰበኩላችሁን ደግሞ ከኔ ጋር ከሆናችሁ የተቀበላችሁትን ተሰብካችኋል። ምን ብላችኋል? ተቀብላችኋል አለ። በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የዳናችሁበትን ይላል እንግሊዘኛው። የምትድኑበትን ማለት የዳናችሁበትን፣ የሰማነውን የተቀበልነውን የዳንበት የቆምንበት። እስቲ አሜን። እዛው ነው የምንጸናው። ለዚህ ነው ሮሜ 5:2 ላይ ሲናገር ወደዚህ ወደ ቆማችሁበት ጸጋ በእምነት መግባትን አግኝታችኋል ይላል። ሮሜ 5:2 ላይ ወደዚህ ወደ ቆማችሁበት ጸጋ። ምን ቆመው ምን ላይ ነው? ጸጋ። የጸጋው እውነት ላይ ነው። የጸጋው ቃል ላይ ነው። ወደዚህ ወደ ቆማችሁበት ጸጋ በእምነት መግባትን እምነት መግቢያ ነው። እምነት መቀበያ ነው። የምንጸናበት የምንቆምበት ግን የጸጋው ቃል ይባላል። እዛ የጸጋው ቃል ላይ ጸንተናል። የጸጋው ቃል ተባርካል ብለዋል። አዎ። ስለዚህ እሱ ላይ ነው የምጸናው። የፈለገ ነገር ቢመጣ እርግማን በእኔ ዘንድ አይወራም። እኔ ተባርካለሁ። እኔ በሱ ላይ ጸንቻለሁ፣ ቆሜያለሁ። እስቲ አሜን። የቆምኩበትን የጸናውበትን ሰምቼ የተቀበልኩበትን እሱ ላይ ሃሌሉያ። ይሄን እኮ አውርቶ እኮ ነው ስለ ወንጌሉ ሲናገር ይሄን ወንጌል አሳስባችኋለሁ ነው ያለው። በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ፣ በከንቱ ካላመናችሁ በቀር ብታሳስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ አለና የሰበከውን ሲናገር እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጧችሁ እንዲህ ብዬ ምን ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ሞተ ተቀበረ ተነሳ። ወንጌሉ እዚህ ላይ ነው። ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ነው። ወንጌል ስለ ልጁ ነው። ስለ ልጁ ማለት ምን ማለት ነው? መሞቱ ወንጌል እሱ ጋር ነው። መወለዱ ጋር ነው። ማደጉ ጋር አይደለም። የምድር አገልግሎት ማገልገሉ ጋር አይደለም። ወንጌል ጎስፕል የሚባለው ለኛ ድነትን ያመጣው ሞቱ መቀበሩና መነሳቱ ነው አለ። ስለዚህ ይሄን ነግሬያችኋለሁ። ይሄን ወንጌል ጸንታችሁበታል፣ ቆማችሁበታል። እንዲህ ብዬ የነገርኳችሁን ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ በሶስተኛውም ቀን ከሙታን ተነሳ። ወንጌል ስለ ልጁ ማለት ሞቶ ስለ መነሳት ነው። አሜን። በዚህ ውስጥ ባለው ውስጥ ነው። ሞተ ተነሳ ማለት ሳይሆን ሞተ ተቀበረ ተነሳ። ከሞትና ምንድነው? በሞትና በትንሳኤ መካከል የተሰራ ስራ አለ። በሲኦል ወርዶ የሰራው ስራ አለ ከፍተኛ። ምንም ሰዎች አንደርስታንድ የማያደርጉት ለምን? መቃብሩ ስለሆነ እንዴት አንደርስታንድ ያደርጉታል እንጂ ጥሩ አይናቸው የተከፈተ ግን በደንብ አድርገው አውርተውታል። ምን እንዳደረገ ኤኒዌይ ግን ጎስፐል ሲባል መሞቱ መቀበሩ መነሳቱ፣ በተለይ ሞቱ ላይ ስለኛ ሁሉን ሲፈጽም ነው። ሁሉን ጨረሰው። እኛ ኃጢአተኞች ወይም እኛ አሮጌው ሰዎች አዳማዊው ማንነታችን ሙሉ ፍጻሜን ያገኘው መስቀል ላይ ነው። አለቀ። አዲሱ ሰው ደግሞ በክርስቶስ ትንሣኤ ተወለደ። ስለዚህ ሞቱና ትንሣኤው ጋር ልዩነት አለ። ትንሣኤ ላይ አዲሱ ሰው ኃጢአት የማይገዛው ማንነት። እስቲ አሜን። እኛን ስለማጽደቅም ከሙታን የተነሳው ነው የሚለው። ከሙታን ሲነሳ ጻድቅ አድርጎን። እስቲ አሜን። ኃጢአታችን መስቀል ላይ ተከፈለ። እኛን ስለማጽደቅ ደግሞ ከሙታን ተነሳ። ስለዚህ በትንሣኤ የተደረገው የአዲሱ ፍጥረት የአዲሱ ሰው አዲስ ፍጥረት የምንለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። እስቲ አሜን። ሞቷል፣ ተቀብሯል። አሮጌው ማንነታችን ሞቷል፣ ተቀብሯል፣ አብቅቷል። ነው አሁን ሁሉም አዲስ ሆኗል። በአዲስ ህይወት እንድንመላለስ ከእርሱ ጋር ተነስተናል። አዲሱ ማንነት የተነሳው ሰው ነው። ስለዚህ ይሄን እውነት ሁልጊዜ የምንሰብከው ነው። ጌታ ይባረክ። ጎስፐል። ስለዚህ እምነት የሚመጣው ከምንድን ነው? ከመስማት ነው። መስማትም የእግዚአብሔር ቃል በሌለበት እምነት የለም። እምነት አይመሰረትም። የእምነታችን መሰረት ምንድን ነው? ምንድን ነው ያመንከው? ምን ላይ ቆመሃል? ምን ይዛሃል? ምንድን ነው የምታወራው? ሰው እኮ የጸናበትን ነው የሚያወራው። በቃ ወጣም ወረደ እንደው ምናልባት ወደዚህም እንዳልሄድ እንጂ ከፈራ ሰው ፍርሃቱን ነው የሚለፈልፈው። በቃ ባጭር ቋንቋ ፍርሃቱን አምኖታል። ፍርሃትም እኮ ሌላ እምነት ነው።
በፈራው ነገር ላይ አምነህ እኮ ነው። እሱም እኮ እምነት ነው፣ ግን የማይጠቅም እምነት። እንደ እግዚአብሔር ያልሆነ ነገር ሁሉ ፍርሃት ይባላል። የእግዚአብሔር ቃል የማይደግፈው፣ እግዚአብሔር የማይደግፈው፣ እግዚአብሔር አግሪ የማያደርገው፣ እግዚአብሔር አብሮህ የማይሆንበት ነገር ሁሉ ፊር ነው። ስለዚህ ፍርሃት እመን ብቻ እንጂ አትፍራለህ ነው። ካላመንክ ፈርተሃል፣ ከፈራህ አላመንክም። ስለዚህ ያመነ ሰው ደግሞ ይጸናበታል። ስለዚህ አፉን ነው ሁሌ ቼክ የሚደረገው። የሰው አፍ ነው። አፍ ምንድን ነው የሚያወራው? አፍ ምንድን ነው የሚናገረው? ያመንከውን ነው። ያመንከው ማለት የሰማውን እንደ እግዚአብሔር ቃል የሆነውን ልብ ላይ ስር የሰደደውን የጸናህበትን የቆምክበትን ሁልጊዜ የምታወራው። ብራዘር ስንፍናህን አታውራ፣ ድካምህን አታውራ። እሱ እምነት አይደለም። እሱ የተሸነፈ ነው። በሽታን አታውራ፣ የተሸነፈ ነው። ሰው አሁን ከአፉ አንዳንድ ሰው ካያችሁ ሁሌ ከአፉ የሚያወጣው ጠላት ይገርማል። ጠላት በቃ የጠላት ግዝፈት ነው ሰው የሚያውቀው። መሸነፉን አያውቅም። ኃጢአትን ነው የሚያወራው፣ መሸነፉን አያውቅም። ኃጢአትም ሰይጣንም የኃጢአት ውጤቶች ሞትንም ጨምሮ ሁሉ ምን ብለዋል? አብቅተዋል፣ ተሸንፈው። የተሸነፈን ነገር አናወራም። እስቲ አላወራም በሉ እስቲ። አሁን ሳምንት እንደዚህ እያልን ነበር። በደንብ ቃሉን ነው የምናወራው እያልን ቃሉ ላይ እንዴት እንደምንናገር በደንብ አስተምሬያለሁ። ስለዚህ አፋችሁ ጠዋት ስትነሳ ምን እያወራ ነው የምትነሳው? ስትሄድ ምን እያወራ ነው? ምንድን ነው የምትናገረው? አፍህን ያላንቀሳቀሰ እምነት ተራራን አያንቀሳቅሰውም ይባላል። ተራራን ለማንቀሳቀስ መጀመሪያ አፍህን ማንቀሳቀስ አለበት። የትኛውንም ችግርን ለመንቀል መጀመሪያ አፍህን ማንቀሳቀስ አለበት እምነት። ስለዚህ አፋችሁ ዝም ማለት የለበትም። ያመናችሁትን እንደ ቃሉ የሆነውን ያመናችሁትን እንደ እግዚአብሔር የሆነውን የሚናገር ቢኖር ወይም ቢሆን እንደ እግዚአብሔር ቃል ይናገር። አንደኛ ጴጥሮስ 4:10-11 የሚናገር ቢሆን የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ምን ማለት ነው? እቺ ሁለት ፍቺ አላት። አንደኛው የእግዚአብሔርን ቃል ይናገር ነው። የሚናገር ቢኖር ቃሉን ይናገር። የተጻፈው ዘሪቱን ወርድ ያውራ። በቃ ስትናገር አይ ምናምን ነገር እያልክ የምታወራው እንደ ቃሉ ይሁን፣ ቃሉ ይሁን። ሁለተኛው እንደምትለዋ እግዚአብሔር እንደሚያወራ ማለት ነው። እንደ እግዚአብሔር ምን ያወራል? እግዚአብሔር እንዴት ነው የሚያወራው? አሁን እግዚአብሔር ችግርን ሲያይ ምን ያወራል? አቤት የችግሩ ግዝፈት ይገርማል ይላል እግዚአብሔር። ለምሳሌ እግዚአብሔር ጨለማ በጥልቁ ላይ ነበር አለ። በሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር። በጥልቁ ላይ ማለት ድቅድቅ አይን ቢወጉ ማያሳይ የሚባል ማለት ነው። ድቅድቅ ጨለማ ነበር። እግዚአብሔርም ይላል ቀጥሎ፣ እግዚአብሔርም አለ። አቤት ድቅድቁ ጨለማ አለ። ይሄ ጨለማ እንዴት እንወጣዋለን? የሚካድ አይደለም። በጨለማ ውስጥ አይደል ያለ ነው። ጨለማው እኮ ግዝፈት እኮ አለው። እንደዛ ነው ያለው። ጨለማ አለ፣ እሱ ግን ሊያይ የሚፈልገውን ይናገራል። እስቲ አሜን። አሁን ችግር የለም አይደለም ወሬው። ልታይ የምትፈልገው ምንድን ነው? እሱን አውራ ነው። ችግሩን ሳይሆን ማውራት ያለብን ልታይ የምትፈልገውን። ጨለማም በጥልቁ ላይ ነበር፣ እግዚአብሔርም አለ ብርሃን ይሁን አለ፣ ብርሃንም ሆነ። ቀጥሎስ ያ መልካም እንደሆነ አየ። ሊያይ የሚፈልገውን ነው ያወራው። ሊያይ የሚፈልገውን መልካም ነገር። ለዚህ ነው ማቴዎስ 12:35 እና 36 ሄዳችሁ ስትመለከቱ መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ስለዚህ ማውጣት ያለብን ምን ይሁን? መልካም ነገርን እንደ እግዚአብሔር። ያ መልካም እንደሆነ እንዳየ ሁሉ መልካም እንደሆነ አየ እንደተባለ ሁሉ እኛም ልናይ የምንፈልገውን መልካም ንግግር እንናገራለን። ልናይ የምንፈልገውን መልካም ነገር። እስቲ አሜን። አው ችግርን አልደግመውም። የእምነት መንፈስ አምኖ የሚያናገር ሁልጊዜ ልታውቁ የሚገባው የምትናገሩት ነገር ይበዛል። ጨለማ ካልክ ምን እንደሚበዛው ጨለማ ነው። ችግር፣ ድህነት፣ እጥረት፣ ውድቀት፣ ሟርት ምናምን ነገር ሰው የሚያወራውን የምታወሩት ነገር ይበዛል። ስለዚህ እንዲበዛ የምትፈልጉትን ነገር ተናገሩ።
እንዲበዛ ብሮክ ነኝ ችስታ ነኝ ወፍ የለም አይኖርም። ብራዘር ወፍ የለም እያልክ ወፍ አይመጣ አይኖርም። ልታይ የምትፈልገውን ተናገር። እግዚአብሔር ጨለማ ፊት ቆሞ ያ መልክ ብርሃን ይሁን አለ፣ ብርሃንም ሆነ። ያ መልካም እንደሆነም አየ። በቃ አሁን የዛሬው ትምህርቴ እችም መንፈስ እንድትይዙልኝ ነው። አምነን የምንናገረው ዛሬ የመጨረሻው የስልጣን ንግግርን በጣም አብሬ መናገር ፈልጋለሁ። ምክንያቱም ማርቆስ 11:23 ግልጽ ቃል ስላለ ማለት ነው። ከሷ ተነስቼ በጣም መልካም ነገሮችን ብዙ ነገር እናያለን። የዛሬው ትርጉሜ የእምነት መንፈስ ማለት አምነን የምንናገረው የስልጣን ቃል ነው። አምነን የምንናገረው የስልጣን ቃል ነው። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እኛም ያው አንዱ የእምነት መንፈስ ስላለን ያው the same spirit the same kinds of spirit አንድ አይነት አምነው ከሚናገሩ ሰዎች ጋር አንድ አይነት የእምነት መንፈስ አለ። ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን። ዝም ብለን እንናገራለን አላለም፣ እናምናለን ብሎ ነው። ቁልፉ እሱ ነው። እናምናለን። ያመንኩትን ምን አደርጋለሁ? እናገራለሁ። ያመንኩትን ምን ታምናለህ? እግዚአብሔር መጥቶ ምን ታያለህ እንደሚል ምን ታምናለህ? ምንድን ነው የምታምነው? በኑሮ በህይወት በየትኛውም ነገር ምን ታምናለህ? የትኛው ነው አንዱ የእምነት መንፈስ የሚለው? ያው ከማ ጋር ለምሳሌ የኛ ከማ ጋር ብትል ከኢየሱስ ጋር አንዱ የእምነት መንፈስ አለን። ኢየሱስ አምኖ ተናግሯል። ለምሳሌ እዚች አሁን ማርቆስ 11:23 ከማውራቴ በፊት 1:23 ከማውራቱ በፊት ኢየሱስ 12 ጀምሮ ከቁጥር 12 ጀምሮ አንድ ታሪክ ስላለ ነው። በለስ ሊበላ ፈለገ። ወደ በለሷ መጣ፣ አላገኘም ፍሬ። ከዛ ማንም አይብላ አላት። ደቀ መዛሙርቱም ሰሙ። ካንቺ ማንም አይብላ አላት፣ ፍሬ ስላጣ። እሷ ላይ ፍሬ ሲያጣ ተናገራት። ማንም ፍሬ አይብላ አላት። በንጋታውም በማለዳ በዛ ሲያልፉ ከቁጥር 20 ጀምሮ በንጋታውም በማለዳ በዛ ሲያልፉ ጴጥሮስ ትዝ አለውና ሄዶ አያት፣ ደርቃለች፣ ከስሯ ደርቃለች። ኢየሱስ ትላንት የረገምካት በለስ እነሆ ደረቀች። በጣም ትገርማለህ እኮ እያለ እኮ ነው። አንተ እኮ አትናገር እንጂ አንተ እኮ ከተናገርክ ምናምን ነገር። ትላንት ገርሞን ነበረ፣ ተናግረህ አለመሆኑ ገርሞን ነበረ። ብዙ ነገሮችን ወዲያው ተናግረ ወዲያው ሲሆኑ አይተን ነበር። ዛሬ ግን ትላንት የረገምካት ዛሬ ደርቃ አየናት። ግራጁዋል ነገሮች፣ አንዳንድ ነገሮች ዛሬ ተናግራቸው ነገ ሊደርቁ ይችላል። በትክክለኛው እይታ ዛሬ ተናግረ ዛሬ ደርቀዋል። በሚታየው በዚህ በጭቃው አይናችን ግን ስናየው ያው ነው። አንዳንዴ እንደዛ ነው። ተናግረዋል ግን ያው ነው፣ ያው አይደለም። ኢየሱስ ተናግሮ እንዴ ድረቂ ያልኩሽ አይደል አላላትም፣ አልደገመም። ከኔ ጋር ናችሁ? ድረቂ ብዬ ማንም ፍሬ አይብላ ብዬ ወይ እንደዚህ ብዬ አደርቂም እንዴ አላለም፣ አልደገመም። አንዴ የተናገረው እንደሚሰራ ያውቃል። ዋንስ ያወራው አንዴ ከተናገረ ይሰራል። የቅጠሏን አረንጓዴነት ግሪን መሆኗን አይቶ ተናግሬት እንዴት አልሆነም አላለም፣ አይጠራጠርም። የተናገረው እንደሚሆን ያውቃል። ተናግሯል፣ አለመድረቅ አትችልም። ተናግሯል፣ ትደርቃለች። መቼ ብትለው በቃ ለኔ አሁን ደርቃለች ነው የሚለው። አንተ ግን ማኒፌስቴሽኑን ነገ ታየዋለህ ነው የሚለው። ለአንተ ነው የሚለው ጴጥሮስን ቢያዝ ማኒፌስቴሽኑን ነገ ታየዋለህ። በዛ ሰዓት ቢጠይቀው ግን ደቀ መዛሙርቱም ሰሙ ይላል። ሰምተዋል። የተሸወደ መስሏቸዋል። አልተሸወደም። የእውነት ነው የተናገረው። ስለዚህ ልክ ጴጥሮስ ገርሞት ይገርማል ጌታ ሆይ ትላንት የረገምካት በለስ ኖ ከስራዋ ደርቃለች ሲለው ምን ይገርማል ያለው ኢየሱስ ማንም እኮ አለው። ማርቆስ 11:23 ከ22 ሲጀምር ምን አለ? በእግዚአብሔር እመኑ። መጀመሪያ ቁልፉ ይሄ ይሁን አለ። በእግዚአብሔር እመኑ። በእግዚአብሔር እመኑን በፈለጋችሁ ተርጉሙት። ግልጽ ቃልም አለው። ምንም ችግር የለም። በጌታ ሁኑ ማለትም ሊሆን ይችላል። በሚያደርግላችሁ እናንተ ተናግራችሁ ወደ መፈጸም በሚያመጣ በእግዚአብሔር እመኑ እሱም ሊሆን ይችላል። ብቻ ምን አለ?
በእግዚአብሔር እመኑ አለና ማንም ያለው ነገር እንደሚደረግለት ቢያምን ከኔ ጋር ናችሁ? ምን ቢል? ያለው ነገር ያለው የተናገረው ነገር እንደሚደረግለት ቢያምን በልቡ ውስጥ ግን ምን አይኑር አለ? ጥርጥር አይኑር አለ። በልቡ ሳይጠራጠር። በልቡ አይጠራጠር ማለት በልቡ ምን ይበል ነው? ይመን። እምነት ልባችን የእምነት ማመንጫ ይሁን፣ አፋችን የእምነት ቃል ማውጫ ይሁን። ስለዚህ እምነትን እንናገር፣ ያመነውን እናውራ እና ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ አለ ኢየሱስ ተነቀል ቢል ይሆንለታል። በበለሲቷ ላይ እንደሆነ አይደለም። ይሄን ሾላ መንቀል ትችላለህ። በበለሲቷ ላይ እንደሆነ አይደለም። ተራራውን መንቀል ትችላለህ እያለ ምን ይገርማል። ይሄ እኮ ትንሽ ናት። ምን ይገርማል። ብቻ አንድ ነገር ይኖራቸው፣ the same spirit of faith ይኖራቸው። ያለው ነገር እንደሚደረግለት ይመን ወይም አምኖ ይናገር። አምነህ ተናገር፣ አምነህ እዘዘው እንጂ የትኛውም ችግር ተራራ ሲል የምናየውን ተራራ እንደ ፖይንት ጠቆመው እንጂ ተራራው ምንም አላረገውም። ኢየሱስን ምንም ካረገ ግን ተራራውን መንቀል ይችላል ነው ባጭሩ። ኤኒ ፕሮብለምስ ማለት ነው። የትኛውም ችግር የሚያልብ ተራራ እኮ ማለት የሚያታግልህ ነው። እዚህ እኮ አትሄድበትም። እግዚአብሔር ብዙ ቦታ ላይ ካያችሁ ተራራውን ትክክል ሰርጓጉጡም ይምላ ተራራውን ትክክል ይሁን ምናምን ነገር ይላል። ያወርደ ለምን የሚያታግልን ነገር መንቀል ትክክል ማድረግ ትችላለህ። ስለዚህ ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ምን ማለት ነው? ቢመኝ አይደለም። ቢመኝ አላለም። ቢያስብ አላለም። ማንኛውም ነገር ከምኞትና ከሀሳብ ቢመጣም ምንጩ እሱ ቢሆንም ቢያስብ ቢመኝ ሰዋት የተመኘውን ያሰብከውን ካልተናገርከው ከምናስበውና እኮ አለና ኤፌሶን ላይ ሲናገር ቀጥሎ ካሰብክ በኋላ ምን ታደርጋለህ? ትጸልያለህ አለ። ከምናስበውና ከምንጸልየው በላይ አብልጦ ሊያደርግልን ለሚችለው እስቲ አሜን። ስለዚህ ጥሩ ነው። ያሰብከውን መናገር አለብህ፣ መጸለይ አለብህ፣ ማዘዝ አለብህ። ማሰብ አይደለም። አንዳንድ ሰው ቢመኝ ተራራው እንዲሄድለት ይመኛል፣ ችግሩ እንዲሄድለት ይመኛል። የትኛውንም ችግር በህይወታችሁ የሚገጥማችሁን የሚያጋጥማችሁን ፕሮብለም ሁሉ አስቡት። የሚያጋጥማችሁን ፊት ለፊት የሚያጋጥምህ የሚያታግልህ የማትወደው ድህነት ወይም ችግር ወይም እጥረት ቢያጋጥምህ ማለት ነው። ይሄን ተራራ ሲል የሚያጋጥምህ የማትፈልገው ያጋጠመ ፕሮብለም፣ እሱም ፕሮብለም ለምን ዝም ትለዋለህ? የገጠመህን ችግር እዘዘው ከተባልን በአጭር ቋንቋ ባለስልጣን ነን። እስቲ አንድ ሰው አሜን። እዘዝ ከተባለ እኮ ማዘዝ ከቻልክ ቆይ አንዴ ልምጣላችሁ። አንዴ ማርቆስ ላይ አንዴ ልሄድና ከዚች ቃል ጋር ባያይዛት ነው ጥሩ። ማርቆስ ወንጌል 4:35 ምን አላቸው ኢየሱስ? በዚያም ቀን በመሸ ጊዜ ወዴት እንሂድ? ወደ ማዶ እንሻገር አላቸው። ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ከቁጥር 37 ጀምሮ ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላው ትራስ ተንተርሶ ተኝቶ ነበር። ኢየሱስ አንቅተውም አስነስተውትም ከተኛበት ኢየሱስ አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ለምን መጥፋትን አሰቡ? ኢየሱስ ያለው ምንድን ነው ሲጀምር? እንሻገር 35 እንሻገር። ስንጠፋ አይገድህምን? ከእምነት መውረድ ነው። ስንጠፋ አይገድህምን አሉት። ነቅቶም ኢየሱስ ንፋሱን ገሰጸው። ለምን? ንፋሱ ነው የሚያስነሳው ወጀቡን ማዕበሉ ምናምን። ንፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ተመኛ አይደለም አለው። እስቲ አሜን አለው ኢየሱስ። ቀጥሎ ምን እንዳላቸው በደንብ ስሙኝ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም? በቃ ያላቸው ይሄንን ነው። እምነት የሌላቸው እምነት የለሾች
ለምን ነው የምትፈሩት? ፍርሃት ማለት እምነት የሌለው ማለት ነው ባጭሩ። አንድ ሰው ከፈራ ዜሮ ፌዝ ማለት ነው። ዜሮ ፌዝ ማለት ነው። ኖ ፌዝ ማለት ነው። እንዲህ የምትፈሩ ስለምንድን ነው? እንዴት እምነት የላችሁ? ጥርጥር ሀፋፍ ነው፣ 50-50 ነው ጥርጥር። ፊር ግን ኖ ፌዝ ነው፣ ዜሮ ፌዝ ነው። በጣም የሚገርመው እጅግ ፈሩና እንግዲህ ንፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። አሁን እችን ቃል እንድትይዙልኝ ነው። ኢየሱስ አብሯቸው እየሄደ ነው። እንሻገር ነው ያላቸው። በጀልባ እየሄዱ ነው። ጀልባውን የሚገለብጥ ፕሮብለም መጣ። ፕሮብለም መምጣቱ በደንብ ስሙኝ፣ ችግር መምጣቱ ወደ እናንተ አይደንቅም። ችግር ሲመጣ አትደነቁ። አንድ ነገር ግን እወቁ፣ ችግር ወደ አንተ ሲመጣ ችግርን ማስቆም የምትችልበት አቅም እንዳለህ ነው የሚጠቁመው። በቃ እኛ የእግዚአብሔር ልጆች ነን፣ እኛ ባለስልጣናት ነን። ችግር ወደኛ ሲመጣ በችግሩ ለመዋጥ ለምን ታስባለህ? በችግር ለመጥፋት ስንጠፋ እንዳለው ችግሩ ሊያጠፋኝ ነው ለምን እናስባለን? የመጣው ፕሮብለም ችግሩን እንድታዘው አንተ ጋር አቅም እንዳለ ይጠቁማል እንጂ። ምክንያቱም ኢየሱስ መቆጣት አልነበረበትማ። ማዕበልና ወጀብ እንደዚህ ያገላበጣቸው አይዟችሁ በቃ ምናምን ነገር አላለም እኮ። እንዴት እምነት የለህም ይላል? ሊገለበጡ ያሉ ሰዎች እንዴት እምነት የለህም ይባላሉ እንዴ? እንዴት በቃ በዚህ ችግር ውስጥ በዚህ እየታወኩ እየተረበሹ ያሉ ሰዎችን እምነት እንዴት የላችሁም ይባላሉ እንዴ? አዎ ኢየሱስ ተነሳ፣ ማዕበሉን ወይም ንፋሱን ጸጥ በል አለው። ችግሩ ለካ የሚቆመው ምን እስኪመጣ ነው? የባለስልጣን ቃል። እስቲ አሜን። አንድ ችግር ወደ እናንተ መምጣቱ በችግር ለመዋጥ ዋስትና አይደለም። ችግር ሲመጣ ግን አንድ ነገር እየፈለገ ነው፣ የባለስልጣን ቃል። እስቲ አሜን። ኢየሱስ ተነሳ፣ ምንም እኮ ያደረገው ነገር የለም። ያለው ተናገረ። ማዕበሉን ንፋሱን ወይ ጸጥ በል፣ ማዕበሉንም ዝም በል። ጸጥም ዝምም አለ እስከሚባል ይጠብቃል። ካልከው እንደዛው ይሆናል። ጸጥ በል ከተባለ ጸጥ ይላል፣ ዝም በል ከተባለ ዝም ይላል። እስክታዘው ችግር ይጠብቃል። ስለዚህ ከተለያዩ ችግሮች ጋር መጋጠም አይድነቃችሁ የእምነት መንፈስ ካላችሁ። ማንም ያለው ነገር እንደሚደረግለት ቢያምን በልቡ ምን ባይል ባይጠራጠር ሳይጠራጠር ተራራውን ምን ይበል ይዘዘው ይናገረው። ተራራህን እዘዘው። ተራራህን ስታዘው ነው የሚታዘዘው። ይህን ተራራ ተነቀል ቢል እዘዘው። ባለስልጣን አይደለ? እዘዘው። ኢየሱስ አሁን እዚህ ጋር ማዕበሉ ምን አድርጎት ነው? አዞት ነው አይደል? ልክ ነው። ማዕበሉን ጸጥ ዝም በል አለው፣ ጸጥም ዝምም አለ። ቀጥሎ ግን ያሉትን ሰምታችኋል? የተናገሩት ሰዎች ይሄ ማዕበል የሚታዘዝለት ማን ነው? ንፋስና ማዕበል ወጀብ የሚታዘዝለት ከተባለ እሱ ምንድን ነው? አዛዥ ነው፣ ባለስልጣን ነው። እስቲ አሜን። ኢየሱስ የተናገረው በምን ቃል ነው? በስልጣን ቃል ነው። በስልጣን ነው ያዘዘው። ጸጥ በል ማዘዝ፣ ኮማንድ ማድረግ፣ ችግሩን ኮማንድ ማድረግ። ማንም ያለው ነገር እንደሚደረግለት ቢያምን ይህን ተራራ ተነቀል ቢል ተራራውን ተነቀል ነው ማለት ያለብን ወይስ ስለ ተራራው ወደ እግዚአብሔር እንጸልይ? የቱ ነው መሆን ያለበት? ማዕበሉን ተነቀል ቢል አለ ወይስ ስለ ማዕበሉ ጸልዩ? እግዚአብሔር መቼም የዘሩባቤልን ተራራ ነቅሏል፣ የእናንተንም ይነቅለዋል አላለም። በብሉይ ኪዳን ጊዜ የዘሩባቤልን ተራራ የሚነቅለው እግዚአብሔር ነው። ዘሩባቤል ባለስልጣን አይደለም፣ የእግዚአብሔር ልጅም አይደለም። እምነት ስልጣን የለውም፣ ልጅም አይደለም። እኛ ግን እስቲ አሜን የእግዚአብሔር ልጆች ነን። ከእግዚአብሔር ተወልደናል። እምነት አለኝ፣ ስልጣን አለኝ፣ የማዘው ሁሉ ይታዘዘኛል። በብሉይ ኪዳን የዘሩባቤልን ተራራ የነቀለው እግዚአብሔር ነው። በአዲስ ኪዳን ግን ያንተን ተራራ የሚነቅለው አፍ ነው። አንተ ነህ። አንተ እዘዘው ነው የተባለው። ስለ ተራራው አትጸልይ።
አንዳንድ ሰዎች የሚሉት አለ የተራራን ትልቅነት ለእግዚአብሔር አትንገረው እንደውም የእግዚአብሔርን ትልቅነት ለተራራው ንገረው ይላሉ። አንዳንድ ሰው ደግሞ ተራራው ጋር ሆኖ ጌታ ሆይ አንተ መቼም ታያለህ ይላል። ታያለህ ጌታ ሆይ ድምጹን ትንሽ ለወጥ ያደርገው ነው የዜማ ምናምን ጌታ የሚሰማው። ጌታ ምን እንደሚልህ ልንገር እንዲህ ስትለው ምን እንደሚልህ ልንገር ምን ትጮህብኛለህ? እግዚአብሔር የሚልክ ጌታ ሆይ የኔን ችግር መቼም ታውቃለህ ስትለው ምን ትጮህብኛለህ? እችን ቃል እግዚአብሔር የተጠቀማት የቱ ጋር ነው ታስታውሳላችሁ? ዘጸአት ላይ ለምንድን ነው ለሙሴ ምን ትጮህብኛለህ ያለው? ባህሩን የሚከፍልበት ምን ስለሰጠው? በትር ሰጥቶታል። በሌላ ቋንቋ ስልጣን ሰጥቶታል ለሙሴ። ስልጣን ሰጥቶት ልክ ባህሩ ጋር ቆሞ ማድረግ ያለበት ምንድን ነው? መክፈል ነው በቃ። ልክ ባህሩ ጋር ቆመና ችግር አለ ችግር የለም አይደለም እኮ ከባህሩ ጋር እኮ ተጋጥሟል እኮ ሙሴ። ግን እዛ ጋር ሆኖ ጌታ ሆይ ሲል ምን ትጮህብኛለህ? ትጮህብኝ እንዴት ይባላል? ሐሳቤ ይገባችኋል? አይባልም እንዴት ይባላል እኮ የምትለው ነው። እግዚአብሔርን ያለው ጤው ከኋላ ፈርዖን እየመጣ ፈረሱንና ፈረሰኛውን ይዞ እየተከተለ እየመጣ ከፊት ለፊቴ ቀይ ባህር እኛ ሳንዱች እንሆን እንዴ ማይባል ነው ማለኝ። ከኋላ ጦር ከፊት ቀይ ባህር ትቀልዳለህ እንዴ? እግዚአብሔር የሚያስብል እኮ ነው። እግዚአብሔር እዛ ጋር መጮህ አለበት። እግዚአብሔር ምን ጮህብኛል ማለት አለበት። አዎ ለምን? ስልጣን ሰጥቶታል። እስቲ አሜን። አሁንም አንተን የሚልህ ልንገርህ ከችግር ጋር ተጋፍተህ ችግርህን እያየ አባት ሆይ መቼም ችግርህን ታውቃለህ ብትለው ምን ትጮህብኛለህ ይላል። ምን አድርግ ነው? እዘዝ። ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቀል ብልለት አይልም፣ ብነቅልለት አላለም። አንተ ብትል እግዚአብሔር ይነቅለዋል። አንተ ግን እስክትናገር የስልጣን ቃል ካፍ እስኪወጣ ችግሩ ስር ሰዶ ይቀመጣል። አንተ እስክታወጣ ከችግር ጋር የምትኖሩ ሰዎች፣ ከማትፈልጉት ፕሮብለም ጋር እየኖራችሁ ያላችሁ ሰዎች ችግሩ የእግዚአብሔር ሳይሆን የእናንተ ነው። እናንተ በስልጣን ቃል ባለማዘዛችሁ ነው። በስልጣን ቃል በሽታ መጥቶ ሲለጠፍብህ እዘዘው። ባይሄድስ ይሄዳል። አይ ድንገት ባይሄድስ ይሄዳል። በቃ ቢል አለና ቀጥሎ ይሆናል እኮ ነው ያለው። ይነቀላል እኮ ነው ያለው። በጣም ብዙ ሰዎች ችግራቸው ከነሱ እንዲሄድ ከችግራቸው እንዲላቀቁ ይመኛሉ እንጂ አያዙም። ከፕሮብለማቸው ጋር ነው የሚኖሩት። ፕሮብለማቸውን፣ ችግራቸውን፣ መከራቸውን፣ ድህነታቸውን፣ በሽታቸውን፣ የማይፈልጉትን ነገር ክርስቶስ የከፈለላቸውን ነፃ የወጡበትን ነገር ነፃ እንዳልወጡ እስራት ውስጥ እንዳሉ የሚነግራቸውን የትኛውን ፕሮብለም ዝም ስላልነው ብቻ ነው ቤታችን የቆየው። ቀጥሎ እኮ አሁን እኛ እንደ ቃሉ አድርገን የምንጠብቀው ማንን ነው? እርሱን እኮ ነው። በል ብለሃል፣ እዘዝ ብለኸኛል፣ ችግሬን ተራራውን ንቀለው ብለኸኛል፣ እነቅለዋለሁ አይደል? አንተ ወደ አለመኖር ተቀይሯል። አንተ ከኔ ጋር ነህ። ስለዚህ ምንም በቃ ከኔ የሚጠበቀውን አደርጋለሁ። አመኘ እንደሚነቀል አመኘ ጸጥ እንደሚል አመኘ ስሙን ጠርተህ። በጣም የሚገርም ቃል ልንገራችሁ። ኢየሱስ አንድ የጴጥሮስ አማት በንዳድ ታማ ተኝታ ነበር አለ። ኢየሱስ ገብቶ ይላል እንደው ባነብላችሁ ደስ ይለኛል። ንዳዱን ፕሬዝ ጋድ ሉቃስ 4:38-39 በምኩራብም ተነስቶ ወደ ስምዖን ቤት ገባ። የስምዖንም አማት በብርቱ ንዳድ ታማ ነበር። ስለ እርሷም ለመኑት ኢየሱስን። ኢየሱስም ባጠገቧ ቆሞ ንዳዱን ገሰጸውና ለቀቃት። ያን ጊዜም ተነስታ አገለገለቻቸው። ንዳዱን ምን አደረገው? ገሰጸው። ኢየሱስ ንዳዱን ገሰጸው። ምን ብሎ የገሰጸው ይመስላችኋል? መገሰጽ ማለት ነው የስልጣን ቃል ማዘዝ ነው። ማዘዝ እኮ ማለት ነው። መገሰጽ ማለት በስልጣን ማዘዝ ማለት እኮ ነው። ማዘዝ እኮ ማለት ነው ኦቶሪቲ እኮ ነው። ኢየሱስ ንዳዱን ምን አደረገው?
ገሰጸው፣ አዘዘው። ቅድም ንፋሱን ምን አደረገ ኢየሱስ? ገሰጸው። ንፋሱ ምን ብሎ? ጸጥም ዝም በል፣ ጸጥ በል፣ ዝም በል ብሎ ገሰጸው። አሁን መጣና ኢየሱስ ስለ ንዳዱ ጸለየ። አሁን ለበሽታ ባጭር ቋንቋ በግልጽ ቋንቋ ልንገራችሁ፣ አይጸለይም፣ ይታዘዛል እንጂ። ለበሽታ ልጸልይ ስትሄድ ለበሽተኛውን ስትሄድ እግዚአብሔር ሆይ፣ እሺ እግዚአብሔር ሆይ ካልክ ምን ልትል ነው? እግዚአብሔር ሆይ ካልክ እኮ ፈቃድ ከሆነ ልትለው እኮ ነው። ኢፍ ማለት ነው። ኢፍ ኢዝ ዘ ባጅ ኦፍ አንቢሊፍ ይላሉ ፈረንጆች። ኢፍ ካልክ እኮ ያለማመን ምልክት ነው ወይም ባጅ ነው። ኢፍ ማለት ቢሆን ካልከው ያለማመን። ሂድና ፈውስ ብሎ ልኳል። ሂዱ ፈውሱ። እስቲ አንድ ሰው አሜን ይበል። ሂዱ ጎ፣ በቃ እዘዙ። ሂዱና ፈውሱ፣ ሂዱና ወንጌል ስበኩ፣ ሂዱና ሙታንን ሁሉ አስነሱ። ጎ። አሁን ይሄን ስልጣን ተቀብለናል እኛ። ይሄን ስልጣን ይዞ የሚሄድ ሰው ወደ ባለስልጣኑ ነው መጫ ያለበት። ለምሳሌ እንዲገባችሁ ፖሊሶች አይታችሁ ከሆነ ፖሊሶች ምናምን እዚህ አካባቢ ይኖራሉ። እዚህ ጋር ሁለት ልጆች ቢጣሉ ወይም ዝጋ የተባለ ሱቅ አልዘጋም ቢል የታሸገ ሱቅን ቢከፍት አንድ ሰው ወይ የሆነ ነገር ምናምን ቢሆን እንትን ቢያደርግ ፖሊሶቹ ለሱ በቂ ናቸው አይደል ነው? ወይስ እሱን እንትን አድርገው ወደ ጠቅላይ ሚኒስትር ነው ጠቅላይ ሚኒስትሩ ሱቁን አልዘጋም አለ ቢሉት ወደ ጠቅላይ ሚኒስትሩ ቢሄዱ ጠቅላይ ሚኒስትሩ ምን የሚያደርግ ይመስላችኋል? ይሄን ሰውዬ ካሁን በኋላ ልብሱን አውልቃችሁ ነው እኮ የሚለው። ለምን? ስልጣኑን ያላወቀ። እዚህ ጋር ሁለት ዱርዬዎች ተጣሉ ብሎ ወደ ጠቅላይ ሚኒስትሩ መሄድ አለበት እንዴ? ለዚህ እኮ መፍትሄ እንዲያደርግ እኮ ነው የተሰጠው። ሂድና አረጋጋ፣ ሂድና ሰላም አምጣ፣ ረብሸኞችን ወደ ህግ አቅርብ ተብሎ አይደል የተላከው? የተላከው እኮ ለዚህ ነው። ስልጣን የተሰጠው እኮ ለዚህ ነው። የለበሰው እኮ ለዚህ ነው። ብራዘር ልብስህ ለዚህ ነው። ለብሰሃል፣ ባለስልጣን ነህ፣ የእግዚአብሔር ልጅ ነህ። ችግሮች ሁሉ ይታዘዙሃል። እግዚአብሔር እንድታዛቸው እንጂ የሚፈልገው ወደ እሱ ችግሩ ጋር ሆነ ወደ እሱ እንድትጮ አይደለም የሚፈልገው። ምን ትጮብኛለህ ነው የሚልህ። ምን ትጮብኛለህ? ይሄ ማዘዝ ሰጠው አይደል ስልጣን። ሙሴን እኮ እንደዛ አይደል ያለው። ምን ትጮብኛለህ? ህዝቡን ወደፊት እንዲሄድ በል ነገርኩህ አይደል እኮ ነው። እዛ በትሩን ሲያነሳ ለካ ይከፍላል። በትሩን ልክ ሲያነሳ ለካ በትሩ ይከፍላል። እናንተ እኮ እስከምታዙ እንጂ ብታዙ እንደሚሰራ ታዩት ነበር። አሁን ሙሴ ምንም እኮ እግዚአብሔር እኮ ያደረገለት የለም። እዛ ጋር አትጮብኝ ነው ያለ። ያነሳ በትሩን ውሃው ክፍል። ካሁን በኋላ ጩኸት የለም። ስልጣኑን እንትን አክት እያደረገ እየተገበረ መጓዝ እንጂ ስልጣኑን እየተጠቀመ መሄድ እንጂ ሁልጊዜ ስልጣን ይዞ ወደ እግዚአብሔር መጮህ ራይት አይደለም። እኛ ባለስልጣን ነን። ስለዚህ ችግር ሲያጋጥም ችግሩን እዘዘው። ኢየሱስ ንዳዱን ገሰጸው፣ ንዳዱም ለቀቃት። እስቲ አንድ ሰው አሜን ይበል እስቲ። በጣም ደስ የሚል እኮ ነው። ንዳዱን ገሰጸው፣ ንዳዱም ለቀቃት። ስለዚህ አሁን ማዘዝ ያለበት ችግሩን ነው። ፕሮብለሙን ሄደ ልቀቅ፣ ጸጥ በል፣ ዝም በል፣ ጠፋ፣ ተነቀል። አብ ያልተከለው ተክል ሁሉ ይነቀላል። እግዚአብሔር አባት ያልተከለው ሁሉ ይነቀላል። እግዚአብሔር ተክሎታል፣ በሽታን አልተከለም። ለበሽተኞች ልጸልይ ስትሄድ እግዚአብሔር ያልተከለው ጋር ስለሆነ እየተጋፈጥክ ያለው እግዚአብሔር ካንተ አፍ ጋር ይስማማል። ለዚህ እኮ ነው ኤርሚያስ ላይ ሲናገር ኤርሚያስ 1:9 ላይ አይደል እነሆ ቃሌን በአፍ ውስጥ አኑሬያለሁ። ትነቅላለህ፣ ታፈርሳለህ፣ ትገለብጣለህ፣ ትተክላለህ፣ ትሰራለህ። ይሄን እኮ ነው የደረደረው። 5 ነገር ነው የደረደረው። እነሆ ቃሌን በአፍህ ውስጥ አኑሬያለሁ። እነሆ በአሕዛብ ላይ ዛሬ አድርጌያለሁ። ምን ማለት ነው? ኦቶሪቲ እኮ ነው። ዛሬ እኔ ባለስልጣን አድርጌያለሁ። ቃሌን በአፍህ ውስጥ አኑሬያለሁ። ፕሬዝ ጋድ። ቃሌን በአፍህ ውስጥ አኑሬያለሁ። በአሕዛብና በነገስታቱ ላይ ዛሬ አድርጌያለሁ። ኦቶሪቲ እኮ ነው። አሁን ካደረግኩ አሁን የምትነቅለው አንተ ነህ። መነቀል ያለበት የተተከለ ነገር ሁሉ ይነቀላል። ለዚህ ነው አብ ያልተከለው ተክል ወይም እግዚአብሔር አባት ያልተከለው ተክል ሁሉ ይነቀላል የሚለው። በቃ ይነቀል። ትነቅል፣ ታፈርስ፣ ትገለብጥ። እስቲ አሜን
አንዳንድ ሐኪሞች አምጥተው ዶክተሮች ምናምን ይሁን የማይሆን ነገር ባንተ ላይ ልክ ሲናገሩ ገልብጠው ዝም ብለህ እውነት ነው ብለህ ተቀበል። እውነት አይደለም። እውነት የእግዚአብሔር ቃል ነው ብራዘር። ሰው የመጨረሻ ፋይናል ኦቶሪቲ የእግዚአብሔር ቃል ነው እንጂ ፋይናል ኦቶሪቲ የዳኛም አይደለም የዶክተርም አይደለም። የዳኛ ቃል አይደለም ፋይናል ኦቶሪቲ። የዶክተር ቃል አይደለም ፋይናል። አንዳንድ ሰው ዶክተር ከእግዚአብሔር ቃል በላይ ነው የሚሰማው የሚያምነው። ፋይናል ኦቶሪቲ ያለው የመጨረሻው ስልጣን የእግዚአብሔር ቃል የሚለው ነው። የእግዚአብሔር ቃል ባለስልጣን ነው፣ ትልቁ ባለስልጣን። ለዚህ ቃል ነው የምንገዛው፣ ለዚህ ቃል እንታዘዛለን። ቃሉ አለ ማለት አለ፣ ቃሉ አለ ማለት ሆነ። እስቲ አንድ ሰው አሜን። የእግዚአብሔር ቃል የመጨረሻ ቃል ነው። ስለዚህ አንዳንድ የማይባሉ ነገሮች ባንተ ላይ ሲወሩ ይሄ በሽታ እንደዚህ ነው የሚያደርገው፣ ይሄ በሽታ ከጥቂት ጊዜ በኋላ እንደዚህ ያደርጋል ምናምን ሲባል አይ በቃ ፈገግ በልና፣ እውነቴን ነው። ዶክተሩ ፊት እንደዚህ ምናምን ነገር ብዙ ነገር አውርቶ ልክ ሲጨርስ አይ ፈገግ ብለህ አንዳንድ ዶክተር ስለሆነ እንጂ ፕሮፌሽኑ ዶክተር ስለሆነ እንጂ የእግዚአብሔር ልጅ ካልሆነ የሚሰራበት ሌላ መንፈስ ይኖራል። ስለዚህ በፕሮፌሽኑ በጣም ልቋል፣ የላቀ ነው። ብዙ የሚያውቃቸው ነገሮች አሉ፣ ብዙ እውቀቶች አሉ፣ ብዙ ሪያሊቲዎች ይናገራል። ችግር የለም ስለሱ ፕሮፌሽን እና ስለሱ እንትን በጣም ነው ማደንቀው። እግዚአብሔር ይመስገን። ግን በእግዚአብሔር መንፈስ ነው የሚናገረው ብለህ ግን አታስብ። ሁሉን በእግዚአብሔር መንፈስ እግዚአብሔር የሚስማማውን ነገር ሁሉ ይናገራል ብለህ አታስብ። ስለዚህ ፈገግ ብለህ አይ እኔ እንኳን ረጅም እድሜ አጠግባ የእግዚአብሔር ቃል አለኝ ትላለህ። አዎ ረጅም እድሜ አጠግባቸዋለሁ የሚል ቃል ታውቃለህ ዶክተር ትለዋለህ። አዙረህበት ነው መመለስ ያለብህ። እሱ ሊያዞርብህ ሲል አንተ አዙረህበት ትገለብጣለህ። ጌታ ይባረክ። ታፈርሳለህ፣ ትገለብጣለህ፣ ትነቅላለህ፣ ትሰራለህ፣ ትተክላለህ አለ። የሚተከል ነገር እንተክላለን። እስቲ አሜን። ጤንነትን በሰዎች ላይ እንተክላለን። ሰላምን በቤታቸው እንተክላለን። ደስታን በሕይወታቸው እንተክላለን። መገልበጥ ያለበት ከቤታቸው፣ መነቀል ያለበት ከኑሯቸው፣ ከአካላቸው ላይ በኢየሱስም እንገለብጣለን። ስለዚህ ችግር አይተህ ዝም አትበል ቢል እስቲ አንድ ሰው አሜን። አማኝ ነኝ እኔ የእግዚአብሔር ልጅ ነኝ አምናለሁ። እስቲ አሜን። ሁኔታን አላምንም። ሁኔታን አይደለም የማምነው፣ ቃሉን ነው ማምነው። የእግዚአብሔር ቃል ነው ያለኝን፣ የእግዚአብሔር ቃል ትችላለህ ያለኝን፣ ታደርጋለህ ያለኝን እርሱን አደርጋለሁ። ስለዚህ ኢየሱስ ንዳዱን ገሰጸው። ማዘዝ ማለት መገሰጽ ማለት ነው። መገሰጽ ማለት የኢየሱስን ስም ዝም ብሎ በከንቱ ማባከን አይደለም። ዝም ብሎ ምንም በሌለበት አንዳንድ ጊዜ ዝም ብሎ እስቲ እንገስጽ። ምንድን ነው የምገስጸው? የምገስጸው ማዕበል ይኑር፣ የምገስጸው ንፋስ ይኑር፣ የሚገስጸው ችግር ይኑር፣ የምገስጸው የምትነቅለው በስልጣን የምታዘው የሆነ ፕሮብለም ሰይጣንም ከሆነ ኢየሱስ እኮ አጋንንቱን ላንበብላችሁ እዚሁ ማርቆስ 1:23-25 በዚያን ጊዜ በምኩራባቸው እርኩስ መንፈስ ያለው ሰው ነበር። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ፣ የእግዚአብሔር ቅዱስ ብሎ ጮኸ። ኢየሱስም ይሄ ነው መገሰጽ ማለት ይሆንናችሁ ምንድነው? ዝም በል ከእርሱም ውጣ ብሎ ገሰጸው። መገሰጽ ማለት የስልጣን ንግግር መጠቀም ማለት ነው። የስልጣን ቃል መጠቀም ማለት ዝም በል። እንዴት ደስ ይላል! ጌታ ይባረክ። አሁን የዘመኑ አገልጋዮች እኮ ዝም በል አይሉ ጩ ነው። ለምን ይጨበጨባል? ለነሱ 3 ጊዜ ካልጮኸ 4 ጊዜ ካልጮኸ የሆነ ጩኸት ካልጮኸ ስለማይጨበጨብላቸው ዝም በል ናውጣ ካሉት ማን ያጨበጨብላቸዋል? ዝም ብሎ ከሄደ ማን ያጨበጨባል? ብሎ ጸጥ ብሎ ቢሄድ ማን ያጨበጨብለታል? ዋው ሲል ነው የሚጨበጨብለት። እንዲጨበጨብለት ስለሚፈልግ ጩህ ነው። ዝም በል ናውጣም አለ፣ ጩህ ናውጣም አለ። ችግር የለም ጮሆም ይውጣ ዝም ብሎም ይውጣ። እሱ አይደለም አሁን ኬዙ። ማዘዝ፣ በስልጣን ቃል ማዘዝ። መገሰጽ ማለት ማዘዝ ነው እንጂ ምንም በሌለበት ተወራጭ አይደለም። ምንም በሌለበት በሰሜን በደቡብ እያልክ ዝም ብለህ አየር እየቧጨርክ ጊዜ መግደል አይደለም መገሰጽ ማለት። መገሰጽ የስልጣን ቃል መጠቀም ነው። ኢየሱስ አዘዘው፣ ወዲያው ወጣ። አዘዘው፣ ገሰጸው፣ ንዳዱ ለቀቃት። እስቲ አንድ ሰው አሜን። ማዘዝ ነው። ኮማንድ የሚያደርግ ደግሞ ኦቶሪቲ ያለው ሰው ነው፣ ባለስልጣን ነው።
ስልጣን ሳይኖር አታዝም። ወይም ስልጣን ሳይኖር የባለ ስልጣን ቃል የስልጣን ቃል ይባላል። የእግዚአብሔር ቃል የስልጣን ቃል ተብሎ የለ ሁሉም በስልጣኑ ቃል እየደገፈ ይላል እኮ ዕብራውያን 1 ላይ ሁሉን በስልጣኑ ቃል እየደገፈ። ስለዚህ የስልጣን ቃል የሚባላል። የስልጣን ቃል የሚባለው የሚወጣው ከባለ ስልጣን አፍ ነው፣ አንደበት ነው። ከባለ ስልጣን አፍ የሚወጣ ቃል የስልጣን ቃል ይባላል። እስቲ እኔ ባለ ስልጣን ነኝ የሚል ዛሬ ፕሬዝ ጋድ። የእግዚአብሔር ልጆች ናችሁ፣ ባለ ስልጣን ናችሁ፣ ስልጣን ተሰጥቷችኋል። በኤኒ ፕሮብለምስ በየትኛውም ችግር ከየትኛውም ፕሮብለም ጋር ተጋጥመ ፕሮብለሙን ዝም ብለህ አትሂድ፣ እዘዘው፣ ኮማንድ አድርገው። ከዛ በኋላ የሚሰራው ቀጣይ አለ እኮ ጌታም በሚከተሉት ምልክቶች ይላል። ቃሉን ያጸና ነበር። ቃሉ ሲል የትኛው ነው? መጀመሪያ ልኳቸዋል እኮ ሂዱና ፈውሱ፣ እንዲያርጉ፣ አጋንንትን አውጡ ምናምን ብሎ ላካቸውና ከዛ በኋላ ልክ ሄደው ማዘዝ ሲጀምሩ እግዚአብሔርም ያን ያዘዛቸውን ሂዱና ፈውሱ ያላቸውን ቃል ያጸና ነበር። ጌታም ከነሱ ጋር ሆኖ ይሰራ ነበርና በሚከተሉት ምልክቶች ቃሉን ያጸና ነበር። እስቲ አሜን። አሁንም እግዚአብሔር ቃሉን ያጸናል። ተራራውን ንቀል ብሏል። ማንም ብሏል። ማንም ውስጥ አለበት። ማንም ያለው ነገር ነው የሚደረግለት። ግን ምን ቢል ቢያምን አማኝ የእምነት ንግግር፣ የእምነት መንፈስ፣ ከእምነት መንፈስ የሚወጣ የእምነት ቃል፣ ከልብ የሚወጣ ካመንከው ነገር ላይ የሚወጣ አምነ የምትናገረው እምነት። የእምነት እዚህ ጋር የእምነትንና የስልጣን ቃልን አያይዞት ነው። ቢያምን ቢያዘው ነው ያለው። ቢናገረው አለ ይነቀላል አለ። ተራራው ይነቀላል፣ ወደ ባህር ይገባል አለ። ስለዚህ አምነህ የምትናገረው ነገር የእምነት መንፈስ ይባላል። እስቲ አሜን። ዛሬ በደንብ እንዲገባችሁ ነው አምነን ምን የምንለው። ስለዚህ ችግርን አይተን ዝም አንልም። ከችግር ጋር አብረን አንኖርም። አሜን። ጌታ የትኛውም የሚያታግልህን ነገር ንቀለው፣ አውጣው፣ ከቤትህ፣ ከኑሮህ፣ ከአካልህ፣ ከልጆችህ፣ ከቤተሰብህ፣ ከየትኛውም እዘዘው ብሏል። ቀጥሎ ከአንተ አፍ ጋር የሚሆን እግዚአብሔር አለ አይደል? የእምነት ጸሎት ድውዩን ያድናል ጌታም ያስነሳው ላይ ነው ያዕቆብ 5 ላይ የእምነት ጸሎት። እስቲ አምነ ጸልይ እንጂ የእምነት ጸሎት ድውዩን ያድናል ጌታም ያስነሳዋል። ጌታም የሚላል ተያይዟል። ጌታ ከኛ ጋር ነው። በእምነት ታዛለ፣ ድውዩ ይድናል፣ ጌታም ያስነሳዋል። ስለዚህ የትኛውም ፕሮብለም በህይወታችሁ ልትጸልዩ ስትሄዱ፣ ለሰዎች ልትጸልዩ፣ ከችግር ጋር ስትጋጠሙ፣ ችግር ወደ እናንተ ሲመጣ በጣም የሚውጣችሁ የሚመስል ልንጠፋ የሚያስብል ይኸው እዚህ ጋር እኮ ብለዋል። ስንጠፋ አይገድምን እኮ ነው ያሉት። ሊያጠፋችሁ የሚመስል ፕሮብለም ቢመጣም ማጥፋት ትችላለህ አንተ። እስቲ አሜን። ያ የመጣውን ችግር ጸጥ ማሰኘት ትችላለህ። ጸጥ ማሰኘት የምትችሉት በምንድን ነው? በስልጣን ቃል፣ በስልጣን ንግግር። የስልጣን ቃላችሁ ወደ ምንድን ነው የሚሆነው? ወደ እግዚአብሔር ወይስ ወደ ችግሩ? አሁን ንገሩኛ። ጸሎት ወደ እግዚአብሔር ነው የሚሄደው። የስልጣን ንግግር ግን ወደ ችግሩ ነው። ጸሎት ወደ እግዚአብሔር ነው። የስልጣን ቃል ግን ወደ ችግሩ ነው። ኢየሱስ ነዳጁን ገሰጸው እንዳለ አንተም ችግሩን፣ በሽታውን፣ የማትፈልገውን ነገር እዘዘው፣ ተነቀል በሉት። ንቀሉ፣ ጸጥ አሰኙ፣ ዝም አሰኙ ብሎ ልኳቸዋልና እንደ ባለስልጣን አክት አድርጉ። አሜን። ስለዚህ ምንም ብሰማ ከቃሉ በላይ አላይም፣ ከቃሉ በላይም አልሰማም። የእግዚአብሔር ቃል የመጨረሻ ስልጣን ቃል ነውና 2 ቆሮንቶስ 4:13 ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደጻፈ ያው አንዱ የእምነት መንፈስ ስላለን። ጳውሎስ ኮት አድርጓል። ያው አንዱ የእምነት መንፈስ፣ አንድ አይነት መንፈስ፣ የእምነት መንፈስ ስላለን እናምናለን። እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ስለዚህ እኛ አንድ አይነት መንፈስ ነው ያለን ከጌታ ጋር። እስቲ አሜን። ጌታ ይሄ ስፒሪት አላችሁ አለ። ይሄ ስፒሪት የፌዝ ስፒሪት ነው የሚባለው።
ይሄ አምነ የምትናገረው የእምነት መንፈስ ይባላል። ኢየሱስ ማንም እኮ ታዲያ ምን ይገርማል አለ። በበለስ ነው እንደሚገርም ማንም እኮ ያለው ነገር እንደሚደረግለት ቢያምን። ስለዚህ የእምነት መንፈስ ነው ማለት ነው። ቢያምን በልቡ ሳይጠራጠር የእምነት መንፈስ ምን ያደርጋል? ያመነውን ምን እንድናደርግ እንድንናገር። እስቲ አሜን። መጀመሪያ በቃ ስር ስደዱ። መጀመሪያ ቃሉን ሰብስቡ። በቃ ቃል ከያዝክ ብራዘር የምትናገረው እንደ ቃሉ ከሆነ ቅድም ለኤርሜስ እንዳለው ቃሌን በአፍ ላይ አኑሬያለሁ። አሁን ደግሞ የምናኖረው እኛ ነን። ጌታ ይባረክ። ያኔ ምንም እንትን በሌለው አሁን ስልጣኑን ሰጥቶናል። ቃሉን ፈልገን እያወጣን ለምንፈልገው ነገር ሁሉ ቃሉን እያወጣን የእግዚአብሔር ቃል እንዲህ ብሏል፣ የእግዚአብሔር ቃል እንዲህ ይላል ብለህ ችግሩ ጋር ከችግሩን የምታዝበት ስፒሪት ነው የእምነት መንፈስ። ስለዚህ ከችግራችሁ ጋር አትኑሩ። ችግርን አይተ ችግርህን አትድገመው፣ ሁኔታህን አትድገመው። የደገምከው ካፍ ያወጣው ቃል የሚበዛ ነው። ይበዛል። ለምን? ዘር ነው። ካፋችን የሚወጣው ዘር ነው። የዘራው ይበቅላል። ሲበቅል በዝቶ ነው የሚበቅለው። አንድ ቃል ዘርተ ብዙ ነው የሚወጣው። ስለዚህ አንድ ቃል ዘርተ ብዙ እንዲወጣ የምትፈልገውን መልካሙን ቃል ተናገር።